የየቲሞች አባት የምስኪን ጓደኛ ዛሬ በናፍቆቱ ተቃጠለንኛ ሌሊቱን በመስጊድ እግሩ እስከሚሰነጠቅ ኡመቲ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ለህዝቡ እንደባባ ሄደ ወደ ኻሊቅ ነገ ፀሐይ ቀርባ ስታፈላ ሰውን ነብያችን ሲሉ ነፍሴን ላድን ነብያችን ሲሉ ነፍሴን ላድን እኔ ሳለሁ ለልአሽራቀል ሙርሰሊን ከፊቱ ተደፍቶ ጀሊሉ ረበና ህዝቦችን እንዳሉ ይብቃቸው ፈተና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክብራትና ክብራን የተከበራችሁ እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ እያለን ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል በዓላችሁ የተዋበ የፍቅር የሰላም እንዲሆንላችሁ እየተመኘን የድንቅ ልጆች በኢስላም ፕሮግራም ልዩ የበዓል እንግዳ መድረክ ላይ ቀርበዋል። እነሱ ጋር ቆይታ እናደርጋለን። እስከ ቆይታው ፍጻሜ ድረስ መልካም ቆይታ። السلام عليكم. وعليكم السلام ورحمة الله وبركاته. مغفرة جمال እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነሽ? ደህና ነሽ? በዓል እንዴት ነው? ደህና። ምንድነው አሁን እያከበርን ያለነው በዓል ምንድነው የሚባለው? ዒድ አልአድሃ። ዒድ አልአድሃ። ባለፈው ያከበርነው ምንድነው የሚባለው? ዒድ አልፍጥር። ዒድ አልአድሃ እና ዒድ አልፍጥር ልዩነት ምንድነው? እስቲ ዒድ አልፈጥር ጾመን የምናፈጥረውበት በዓል ነው። ጾም ከወጣ በኋላ የሚከበር በዓል ነው። ዒድ አልአድሃ ደግሞ እርድ የሚታረድበት። እርድ የሚታረድበት ደግሞ ዒድ አልአድሃ ይባላል። ማሻአላህ ኸይር። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነሽ? አልሐምዱሊላህ። በዓል እንዴት ነው? ጥሩ ነው። ያከበራችሁ ነው? طيب ዒድ አልፊጥርና ዒድ አልአድሃ ልዩነቱ ምንድነው? ዒድ አልፊጥር ከረመዳን በኋላ የምናከብረው ሲሆን የምንጾምበት ወይም የምናፈጥርበት ሲሆን ዒድ አልአድሃ ደግሞ የተለያዩ ከዛ በኋላ የምናደርጋቸው። እሺ አሁን እስቲ ዒድ አልአድሃ ሰዎች እንዴት አድርጎ ማክበር እንዳለባቸው አሁን ለምሳሌ እንግዲህ ይታረዳል ምናምን ይባላል አይደለ? እንዴት ነው ሰው ማክበር ያለበት? ዒድ አልአድሃን በምን መልኩ ማክበር አለበት? ዒድ አልአድሃ ብቻችንን ሳይሆን ማክበር ያለብን ከተለያዩ ሰዎች ጋር። አሁን ለምሳሌ ሌሎች ሰዎች ሌሎች ነገር ላይኖራቸው ይችላል። ለምሳሌ እኛ ቤት ዳቦ ቆሎ ቢቆረጥ ሌላ ቤት ዳቦ ቆሎ ላይ ቆረጥ ይችላል። በዛ አማካኝነት ለነዛም እያካፈልን እየተከፋፈልን ባንድ ላይ ተከባብረን እናከብረው ነው። ያለን ነገር እየተቋደስን እየተከፋፈልን ማክበር አለብን። እና አንዳንዶቹ በር ሁላ ዘግቶ የሚበሉ አሉና ሰው እንዳይደርስባቸው ይሁን እና ይሄ አሁን ትክክል ነው አይደለም? ተገቢ አይደለም። እኛ ቤት ያለው ነገር ለሌሎቹ በማካፈል ማክበር አለብን። ማሻአላህ። ዒድ አልአድሃ ከዒድ አልፊጥር የሚለይበት ቢያንስ እስከ 3 ቀን ድረስ አያመ ተሽሪቅ የሚባላልና በዓል የሚከበርበት እስከዛ ድረስ ከሶላት በኋላ ተክቢራ ይባላልና እስቲ የእንኳን አደረሳችሁ መልእክት ለማን ነው? እስቲ የእንኳን አደረሳችሁ መልእክት ለማን? እንኳን አደረሳችሁ በሁሉም በእስልምና የምትገኙ ለአረፋ ላይ ዒድ አልአድሃ በዓል እንኳን አደረሳችሁ። ኢንሻአላህ። አንቺ ለማን ነው የእንኳን አደረሳችሁ መልእክት የምታቀርበው? ለመላ እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ። ማሻአላህ። እስቲ ለዒዳችን ማድመቂያ ያዘጋጃችሁት ፕሮግራም ምንድነው? መግፊራ ለሁለት الحمد لله القائل في محكم كتابه فلولا نفرا من كل فرقة منهم ليتفقهوا في الدين. الصلاة والسلام على محمد القائل من يريد الله بها من يفقه في الدين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد السلام عليكم ورحمة الله وبركاته. كم أحكام الإسلام؟ يا أسلمنا هجوج سنتناتو. أحكامه 5. هجوجو 5 ناتو. وهي النصوم الفرد والسنة والمباح والحرام والمكروه. فرد سنة مباح حرامنا مكروه ناتو. ما الفرد؟ فرد قديتا من دنو والواجب فعله. السمة تقبروا قديتا يهونانا. فمن فعله مخلف ينال صوابه. يتقبروا سو من دان يقنيا. ومن تركه ينال عقابه.
የተወሰው ደግሞ ቅጣትን ያገኛል። ከም አንዋዑል ፈርድ የፈርድ አይነቶች ስንት ናቸው? ነውዓኒ ሁለት ናቸው። ወህየ እነሱም ፈርዱል ዐይኒ ወፈርዱል ኺፋያ ፈርዱል ዐይንና ፈርዱል ኺፋያ ናቸው። መል ፈርዱል ዐይን ፈርዱል ዐይን ምንድነው? ወል ዋጅቡ ፊዕሉሁ እሱ መተግበሩ ግዴታ የሆነ ነው። ከሶላቲ ወሲያም ልክ እንደ ሶላትና እንደ ጾም ያሉ። መል ፈርዱል ኺፋያ ፈርዱል ኺፋያ ምንድነው? ወል ዋጅቡ ፊዕሉሁ አላ ጀምዒ እሱም መተግበሩ ግዴታ የሆነ ነው። ፈመን ፈዐለሁ ዋሂዱን ሰቀጠን ባቂ ከፊሉም ቢተከበረው ከፊሉ በሱ ላይ ግዴታነቱ ይቀራል። መሱና ሱና ምንድነው? የል አምሩ ሙስተሐቡ እሱ ተወዳጅ የሆነ ትዕዛዝ ነው። ፈመን ፈዐለሁ ሙኸለፉ የናሉ ሰዋባ የተገበረው ሰው ምንዳን ያገኛል። ወመን ተረከሁ ላ የናሉ ዒቃባ የተወው ሰው ደግሞ ቅጣትን አያገኝም። መል ሙባህ ሙባህ ምንድነው? ወለዚ የጁዙ ልኢንሳነ ፊዕሉሁ ወተርኩሁ ለሰው መተውም ሆነ መተግበር የተፈቀደ ነው። መል መክሩህ መክሩህ ምንድነው? መል ሙስተሐቡ ተርኩሁ እሱ መተው የተወደደ ነው። ፈመን ተረከሁ የናሉ ሰዋባ የተወው ሰው ምንዳን ያገኛል። ፈመን ፈዐለሁ ላ የናሉ ዒቃባ የተገበረው ሰው ደግሞ ቅጣትን ያገኛል። ወኺታመን ጀዐለኒ አላሁ ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر በድጋሚ እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ። ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል እያል አሁንም ኢንሻአላህ ፕሮግራማችን አልቆምም ይቀጥላል። እንግዲህ እነዚህ ድንቅ የሆኑ ተማሪዎች የተለየ ፕሮግራም እንዳቀርቡላችሁ ተስፋ አድርጋለሁኝ። እናንተም በሰማችሁት እኛም በሰማነው ሁላችንም እነሱን በተናገሩት አላህ መልካም ነገርን ተጠቃሚ አላህ ያድርገን እላችኋለሁ። እንግዲህ በግል ደረጃም የተዘጋጀ ፕሮግራም ይኖራል። አይሻ በራስሽ ምንድነው ያዘጋጀሽ? ግጥም። እስኪ ግጥምሽን አሰሚኝ። የግጥሜ ርዕስ የኛ እንቁ ነቢይ ያ የእዝነት ነቢይ የፍቅር ሰማኪ ውስጡ የሚያስደስታል አካሉ ማራኪ አልዋሽም ናፍቆኛል የነቢዩ ነገር እንቅልፍ ነስቶኛል የሁሉ ጓደኛ ጨዋታ አዋቂ የተቀየሙትን ታግሶ አስታራቂ ጭንቀትን ገፋፊ ያጠፋም መካሪ ላመመው መድኃኒት ለከፋው አብሳሪ የየቲሞች አባት የምስኪን ጓደኛ ዛሬ በናፍቆቱ ተቀጠለን እኛ ሌሊቱን በመስጊድ እግሩ እስከሚሰነጠቅ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ለህዝቡ እንደባባ ሄደ ወደ ኻሊቅ ነገ ፀሐይ ቀርባ ስታፈላ ሰውን ነብያችን ሲሉ ነፍሴን ላድን እኔ ሳለሁ ለልአሽረቀል ሙርሰሊን ከፊቱ ተደፍቶ ጀሊሉ ረበና ህዝቦችን እንዳሉ ይብቃቸው ፈተና አላህም ሲላቸው ሙሐመድ በልቀና ዛሬ ትሆናለህ ሸፋዓ ዋስትና እኔስ ጓጉቻለሁ ላያቸው በጀና የዓለም ብርሃን የህይወት መጽሐፍ እንቁ ስብዕናው ከላዩ የሚጠለፍ አስባሉ እጅጉ ናፈቁኝ ቅኑ የአላህ ለውሊ የሰው ልጆች ንጉስ ነብዩ ናፈቁኝ ፊዳከ አቢ ወኡሚ ያ ረሱል ማሻአላህ ተክቢር ሱብሃንአላህ። የሚገርም ግጥም ነው። አይሻ ነብያችንን ትወጃለሽ? ምን ያህል? ቁጥር ገደብ የለውም። ማሻአላህ በጣም ደስ ይላል እና ግጥሙ በጣም ወላሂ ረሱላችንን ፍቅር በዚህ በግጥም እንደዚህ መግለጽ
ይሄ ማንም ሰው ሊያደርገው የማይችል ነገር ነው። አላህ ውዴታቸውን በእንግዲህ እጥፍ ድርብ አድርጎ አላህ ይጨምርላችሁ። በጀነቱ አላህ እነሱ ጋር የምትኖሩ አላህ ያድርጋችሁ። ኧረ አላህ ያድርገን። ረሱላችንን በጣም አድርገን ነው የምንወደው። ረሱላችንን በደንብ አድርገን የማንወድ ከሆነ ኢማናችንን ሙሉ ሊሆን አይችልም ማለት ነው። ማሻአላህ በጣም ቆንጆ ፕሮግራም ነው። ይልመድባችሁ። እናንተንም እንኳን አደረሳችሁ ማለት ወዳለሁኝ። እስቲ አንዳንድ ኩኪስ አንሱና ቅመሱ እስቲ። በዓል እንግዲህ የአያመት ተሽሪቅ የመብል የመጠጣት ሐላልን ነገር የመብላት ሐላልን ነገር የመጠጣት ተክቢራ እያልን በዓላችንን ደመቅመቅ እናደርገዋለን ኢንሻአላህ። እንግዲህ ተመልካቾቼ እንግዶቼ ጋር የነበረኝ ፕሮግራም ይሄን ያክል ነበረ። አላህ Subhanahu Wa Ta'ala አመት በሰላም አላህ ከሚደርሱ ሰዎች አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።